አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እንደምን ከረማችሁ? እንዲሁም አዲስ ናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። እንግዲህ ዛሬ የውም ጁምዓ ብሎግ የለም። ለምን የለም የሚለውን ደግሞ የሚመለከት ማለት ሰላም በላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦች እንዴት ናችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላህ። ያው ዛሬ ብሎግ የለሽም አልሰራሽም? ምን በተመለከተ ነው? እሺ ውድ ቤተሰቦቻችን ዛሬ ብሎግ የለም። ምን ደከመሽ? ደከመኝ ምን በተነሳሽ እና ምን አደከመሽ ማለት ስራ አደከመሽ? ደከመሽ ምን አለ መሰላችሁ ዛሬ ብሎግ አልሰራሁም። ያው ጁምዓ እንዴት ተከበረ ነው? የጎደለ ነገር አለ? ምንም የለም። ነገር አለ የቀረው ብቻ ያው ብሎግ አልሰራችም እንጂ ሁሉም የተሟላ ነው። ኦኬ ብሎግ ለምታውሹ ነው። ያው የሳምንቱ አይነት ተመሳሳይ ብሎግ ነው እና ደግሞ ትንሽ ደከም ብሎግ ነው። የደከመብኝ ምክንያት ምን መሰላችሁ? ምክንያት ነው እና አዲስ ነገር አለ። ስለ ብሎግ መጀመሪያ ላብራራላችሁ። ብሎግ ያላችሁን ጊዜ ይሻማል። ሀቂቃ ማለት ነው። ምን አለ መሰለህ የሆነ ስራ ተሰራ ብሎጉ ስልክ ይዘህ ተጨማሪ ነው። እነሱ እንደውም እንደዚህ ሰልፊ አድርጌ ምናምን ብሰራ ደስ ይላቸዋል። ሰልፊ ለመሰለው እይታ ያምራል። ያምራል በቃ እኔ ወዲያ ወዲህ ጉድ እያልኩ ምን ያህል ድክመት እንዳለው አውቃለሁ እኮ ማለቴ ድክመቱንም ለማየት የሚፈልጉ ልጆች ሊኖሩ ይችላሉ። በምን እያስሄድኩት እንደሆነ ለማየት የሚጓጉ ልጆች ይኖራሉ። ስለዚህ ይሄን ለማድረግ ደግሞ በጣም ጊዜ ይፈጅብኛል። ይሄን ሰልፊ ቤት ስትጠር ከዛ ክላስ ወደዛ ማድረግ አለብህ። ከዛ ወደዚህ እያደረግ ታይምህን በጣም ይገለዋል። ወይ ደግሞ ካሜራማን ቢኖር ወይ ደግሞ ካሜራ የቤት ሙሉ ካሜራ ቢኖር ኤዲት እያደረክ እየቆራረክ ትቀጥለዋለህ። አዎ አለዛ ካሜራማን ያስፈልጋል። ስለዚህ እንደዚህ ያላረኩት ለዚህ ነው። ዛሬ ደግሞ ካሜራማን ጁማ ተጨፋለህ ጁማ ተከትዬ በቃ ይሄ ኢንሻአላህ ለሳምንት ባንዳ ለሳምንት ቀን የምቀርጣት ኢንሻአላህ። እና ወደ ቤተሰቦቻችን ያው የተለመደ ብሎግ ነው። አይምን አንዳንዴ ደግሞ ቤተሰቦችንም ማለት ነው ከተመልካች አንፃር፣ ከኮሜንት አንፃር፣ ከሚዲያው አንፃር ስንታየው አዲስ ነገር ይወዳል። ሁሌ አንድ አይነት አሁን እኔ ብሎግ መስራትም ቀላሌ ነው ስልህ ጁምዓ ትንሽ ሰዓቷ አጭር ናት። በሳምንት አንዴም ስለሆነ ችግር የለውም። ግን ሌላው ቀን አሁን ቀላል ነው። ለምሳሌ አሁን ነገ ኢንሻአላህ ቅዳሜ ወጥ አልሰራም። ቤትና ዕቃ አጽድቶ ማሳየት ቀላል ነው አይደል? ግን ያ ለነሱ ለተመልካች አይስባቸውም። ስለዚህ ወደ ገደለው ስንገባ እስኪ አተረጋጋችሁ። ምን አለ መሰላችሁ ኮሜንት ላይ ብዙዎቻቸው ያው ብዙ ነገር እየጣፉልሽ ነው። በቃ የደከመሻል ምን አደከመሽ? አንዷ መታም እያቃሰሽ ነው ብለኛለች። ታቃሰቻለሽ። ስለዚህ ምንድነው ያለው ነገር ምንድነው ብሎ ያው ጥርጣሬ ያለ ይመስለኛል። እና አረ እርጉዝ ነሽ ሁሉ ያለኝም አለ። እርጉዝ ነሽ አለሽ? እርጉዝ ነሽ ሌላ አርግዘሻል ምናምን ወፈርኩ እንዴ? በቃ ዛሬ አሁን እንግዲህ ቅጡት ነገራቸዋለሽ። ቤተሰብ ናቸው እነሱን ማወቅ አለባቸው። መከፈል ያለባቸው ነገር አለ። እስኪ አንተ ምን ትላቸዋለህ? ያው የምላቸው አለ ወይስ የለም? ያው በኮመንት በደንብ ጻፉ። ኮመንት ይሁንና አለ ወይም የለም የሚለው ነገር ይገምቱ። እነሱም አለ ብለዋል እኮ እነሱማ ደምድመዋል። በቃ ብለናል አሉኝ በተከታታይ። ስለዚህ እስኪ አንተ ደግሞ ያው እንግዲህ ይሄ ነገር ዝሮ ያው ቢሆን ደስ ይለናል። ያ ማለት
አንቺ ባንቺ እኮ አቆም እንዴ ስንት ነው የሚያቆመው? ብዙ ነው ሀሳባችን። ስለዚህ ስንት ልጅ ሀሳባችን ብዙ ነው። ስንት ልጅ ዞሮ ዞሮ አሁን እንዴት ነው ያው አለ የሚለውም የለም የሚለውን ዛሬ እንንገራቸው። እኔ ልንገራቸው ወይስ በአንድ ቃል እንነግራቸው፣ በአንድ ተንፋሽ አብረን ማውራት እንችላለን። እሺ ያው እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አለን። እንግዲህ ያው ዞሮ ዞሮ ያው እንግዲህ ሆነ ተከናወነ ሆነ ተከናወነ የሚባለው አሁን ነው። አለ አልሐምዱሊላህ ነፍሰ ጡር ነኝ። ጭንቀጩን ነው ለእነሱ የምንደብቀው ነገር የለም። እና ደግሞ አንድ ነገር ቀድሞ እንደዚህ ነኝ ብሎ ብዙ ነገሮች አሉ። በእርግጥ አሁን ከአሁን በኋላ የለም ሳይሆን ጥሩ አለ፣ መጥፎ አለ፣ ብዙ ነገር አለና ለወሬ ያው አለመቸኮል ጥሩ ነው በሚለው ነው። እኔ አልሐምዱሊላህ ኢንሻአላህ አላህ የሁለት ልጆች እናት አላህ ሊያደርገኝ ነው። ማሻአላህ ደግሞ ወልጄ እምስም አላህ ያደርገኝ እና ደስ ብሎናል። እንኳን ደስ አላችሁ በሉን እናንተም። ሀቂቃ ግን ማለት ነው እንዴት ያን ያህል አስታውቃል እንዴ? ሆዴ እኮ የለውም ያው ስልሽ ሆዴ ብዙ የለውም። ስልሽ ያስታውቃል፣ ከፊቱ ያስታውቃል። ፊቴ ምን ሆኗል? በምትሰሪው ስራ ድካም ነገር ላይ ይታያል። ከሰውነትሽ አካሄድም ከምናምን ያስታውቃል። ዞሮ ዞሮ እነሱ እኮ ሆኗል። እርጉዝ ናት፣ ነፍሰ ጡር ናት። ቀኑ ራሱ ሁሏል። ቀኑ አዎ አልሐምዱሊላህ። እርጉዝ ናት ብለን ቭሎግ ምናምን እንዳታቆመው ነው እስካሁን ያቆየ ነው። አይ እነሱ እኮ የጠረጠሩት ከወር አረፋ ላይ ታስታውስክ፣ አረፋ የበዓል ስራ የሆነ ሰዓት እንትን ብዬ ነበር ሰርቼ ነበር። ከዛ ወደዚህ ታስታውሳለህ? የበዓል ቭሎግም ሰርተን አለቀቅነው። የአረፋ አዎ አለቀቅኩኝ። የአረፋ አይ እኔም አሞኝ ነበር በሰዓቱ አሞኝ ነበር። ከዛ ወር ያህል ጠፍቼ ነበረ። በቃ በዛች ቅጥፈት አንድ ወር ወይ 2 ወር 3 ወር ይሄ ሽሉ እስከሚጠና ድረስ ያም የለም ያችን በቃ በጣም ስሰዋታል። ግን ቤተሰቦች አደንቃቸዋለሁ ሀቂቃትን ማለት ነው። ግምታቸው አብረው ይሄድ ነው በቃ እኔን ምን ያህል ስለውኛል ብዬ በጣም ነው ያጀበኝ። ወላሂ ለአዚም ማለት አንድ ሰው እኮ አስብ በሚዲያ እንደዚህ ሆኖ አብሮ የኖረ ሰው ሆነ ነው ብዙ አይቀም እርጉዝ መሆኔ ጎረቤት ራሱ ማያውቃለ እንደዚህ ቅርብ ካልሆኑ እና አልሐምዱሊላህ ሽኩር የሁለት እናት አሁን ልትሆን ነው የሁለት አባት ለሆኑ አልሐምዱሊላህ። ደስታው ብዙ ነው የተደሰትነው እስካሁን ድረስ። ያው ከመጀመሩ ግን የደስታችን ውስጣችን ብዙ ጊዜ ቆይተናል። አሁን ደግሞ ያው እናንተ እንገራችሁ ብለን ነው። ማሻአላህ ያው እንግዲህ ሁለተኛ ያው መጥቷል እና ወደ ቤተሰቦቻችን አልሐምዱሊላህ። እንደውም የስንት ወር ብዬ የሆነ የ15 ጁምዓ ነው ብዬ ነበር። ኮመንታቸው ራሱ ግምታቸው 5 ወር 6 ወር የግምት ሰው አለ ተከታትለውሻል ማለት ነው። በጣም እኔን ስላችሁኛል፣ በቃ አስቀምጣችሁኛል ማለት ይቻላል። እኔ አልሐምዱሊላህ የ6 ወር ነፍሰ ጡር ነኝ። ያው ኮሌ ያስታውቃል እንጂ ወደ 7 ይሄድ ነው። 7ኛ እኔ ዛለሁኝ ወደ 7 ይሄድ ነው። እንግዲህ ወልዶ ለመሳም ስንት ወር ነው የቀረኝ? 3 ወር ሙሉ ሻር 3 ወር ይቀረኛል። አላህ በሰላም በአፊያ
ወልደን የምንስም ያድርገን። ለእኔም ላንተም አይደል? አሜን። ስለዚህ እናንተም ደግሞ ዱዓ አድርጉልኝ። ሐቂቃ ያሁኑ እርግዝና በጣም ከባድ ቦምብ ነበር። ህመም አለ። ቦምብ ነው። በአፍራን ሰዓት እኮ አላውቀውም። ያው ህመም አለ አይደል? አዎ ብዙ በቃ አይደለ? ይመላለሳል በሽታ መሽን ነው ሶጥር ያው አብዛኛውን ጊዜ የሚፈጠር ያው ይሄ ነገር አለ ነው። ግን ሴትነት ከአንዳንድ እያለ ይሁን አላህ አለም አላውቅም። በአፍናን ጊዜ ምንም የማውቀው ነገር የለኝም። ምግብ ደግሞ ማሻአላ በደንብ በላ ነበር ያፍናን ጊዜ። አሁን ምግብም የለም ምንም የለም። ዝግጅት ያለ ነገር ነው። ግን አልሐምዱሊላህ የተሻለ ነው። ደህና ነው። ዝግጅት ያለ ነገር ነው። አለኩላል አልሐምዱሊላህ። እና ብዙ ፈተናዎች በዚች ከረመዳን የጀመረ እርግዝና ነው። የረመዳን ኒዕማ የረመዳን በረካ ነው አላህ የረዘቀን አይደለም እንዴ? ስለዚህ ታስታውሳችሁ ይሄንን ሸርሸር ሙሳቤ ሽቱ ሰርፕራይዝ አድርጌ ነበረ። የዛ ሰዓት ዱዓ ደርሶ ነው ማለት ነው ያስረገዝከኝ። አልሐምዱሊላህ የረመዳን በረካ ነው አላህ የሰጠን። አላህ ደግሞ ወልደን የምንጠቀም አላህ ያድርገን። እናንተም ደግሞ ውድ ቤተሰቦቻችን ያላገባችሁ ያ ረቢ ከሪም አግብታችሁ ወልዳችሁ ልጅ ስንት ያማረው ልጅ አለ የምትስሙ አላህ ያደርጋችሁ። ሐቂቃ የመኖርን ትርጉም ህይወት እኔ ማነኝ የሚለውን በልጅ ነው የምናውቀው አይደለም እንዴ? ስለዚህ እችን ነገር ያልቀመሳት አይገባውም። ሐቂቃ አላህ እቤታችሁ ብሽብሽ በሉ። እንግዲህ ማመን እንደምታወደስ ደስ ብሎናል። እኛ ደስታችንን ካለቀ ስንት በቃ ደስተኛ አሁን የምንጓጓው ማነው ማናት የሚወጣው ወደፊት ያው ያ በቃ የሆነ ያው ወደፊት ያለ ነገር ነው የምንጓጓው። እና አልሐምዱሊላህ ረብል ዓለሚን አላህ ምን ይሳነዋል። በልጅ አላህ ይረዝቃችሁ። የውም ጁምዓ ነው። የማንኛችን ዱዓ እንደሚሰማ አናውቀውም። ዱዓ እንደራረግ። ሀገራችን ሰላም ይሁን፣ እናንተም ሰላም ሁኑ። እና መሐመድ ደስ ብሏል። አንድ ጥያቄ ጠይቅ እስኪ አንድ ብቻ። ስንት ሰው መውለድ የምትፈልገው? እኛ ቤቴ ነው የሚያጋድለን። ያ እንግዲህ ቁጥር ያው የለውም። አይ መወሰን አይችልም። ንያ ብዙ ነው። እንደው ያ ካለው አኳያ አሁን ባለው አቅም አንድ ሰው እኮ እቅድ የሚይዘው አሁን ባለው ደረጃ ነው። ግን አንዳንድ ደግሞ ያው ወስድሽ እየሰጠሽ ባለ ሰዓት ላይ ያው ቢወሰን ጥሩ ነው። ግን እስከ 15 እስከዛ ካልወልድ እስኪ ሰበው ስንት አበቀረ መሰለህ? እስከ 45 ይወለዳል። ምነው አንቱ እየተባልኩማ አላመጥም። እስከ 38 ዓመት ድረስ እወልዳለሁ። ከዛ በተረፈ እንደው 6 አሁን 20 ያው አብዛኛው ደግሞ እንግዲህ ሁኔታሽ ነው። በደንብ ደግሞ ለልጆች ደግሞ ዝም ብለሽ ያው በቁጥር ኮይና እወልዳለሁ ማለት ብቻ ሳይሆን ከመማርሽ በቃ ማለት ልጆች እንዴት በማድረግ እንዳለባቸው በቂ ማሳደጊያ አለ ወይ? ያው አብዛኛው እኛ የምናስበው ልጅ በርዝቅ ነው የሚባለው። ያው በርዝቅ ነው ግን በቃ አሁን ቦታ መውደቅ የሌለባቸውን በቃ ቢያንስ በጥሩ ትምህርት ተምረው ጥሩ ነገር አግኝተው እንዲሄዱ ነው ማድረግ ያለብን እንጂ ያው ብቻ አልሐምዱሊላህ ቅሉ ብዙ ነው። በደቢል ያው ምክንያቱም ባለይ ሰዓት ላይ ትጨምራለች የልጅ እንትኑ አያልቅም። ስለዚህ አሁን ይሄ ነው አትልም አንተ ያው ለማ 6 ይያለው ግን ይጨምራል እስከ ዘገይ ድረስ ይመስለኛል ይጨምራል። እና ወደ ቤተሰቦቻችን ይሄንን ደግሞ ንያህን ምንም ማለት አላህ ያሰካል የሰሙልን አድርገው ልጅ እኮ ሐቂቃ ነው ወዳለው ስልህ አላህ አቅሙን ሰጥቶኝ የእረፍት እንጀራ ሰጥቶኝ ምቾት ያለው አልሐምዱሊላህ ጥሩ ኑሮ ላይ ነን። ከዚህ በላይ ደግሞ ልጆቻችን የኛን ህይወት እንዳይደግሙት የልጆቻችን ተርቲብ እያስሄድን ሐቂቃ ብዙ ልጅ ወልደን ደስተኛ ነኝ። ለምን ሰው ማንን ይመስላል ኑሮ ልጅ አይጠገብም ባፍናኔ መሐመድ አይሁ። ስለዚህ እና ውድ ቤተሰቦቻችን
እንኳን ደስ አላችሁ በሉን። እኛ ደስ ብሎናል። እንወዳችኋለን። ሰብስክራይብ እያደረጋችሁ ኢንሻአላህ ከአሁን በኋላ ማሜን በቪዲዮ እንዴት እንደማሰቃየው ኮሜንት ላይ እስካሁንም እያናን ፈለስካውን ባልፋችሁ የሰው ሌላ ታሪክ ነው። አሁን እናንተ የምትረዱ ኮሜንት ላይ ምን አማረኝ እያልኩ ላሯሮጠው ከዛ 6-7 ልጅ አይለኝም ማለት። ስለዚህ እገዙኝ። እንወዳቻለን ባይ